ገልጿል። የጊዜ ሰሌዳ ማስቀምጧል። በኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ይታሰባል ወይ ምርጫ ሩጫ ያለው አጠቃላይ ነገሮችን ለመዳሰስ እንዲረዳንም ነው። ሌሎችም መረጃዎች አሉን። በዚህ ዝግጅት ጴጥሮስ መስፍን ከዋሽንግተን ዲሲ ነው እንደማገኛችሁ ከለንደን፣ ቴክኒኩን በመምራት ሱራፌል ትእዛዙና ሰውነት ተመስገን ከዋሽንግተን ዲሲ ስቱዲዮ አብረውን ይዘልቃሉ። ከዝግጅታችን ጋር መልካም ቆይታ። ጴጥሮስ አመሰግናለሁ። እንግዲህ ሰዓት ለማስተካከል እየሞከርን ነው። ከዜና በፊት ለታይን ያስቀደምነው እንግዲህ ዜናዎችን ከዛም ከዚህም ለመሰብሰብ ጊዜ ስለወሰዱ በኤዲቲንግም ከዕለታዊ በኋላ ዜና እንደሚቀርብ እየገለጽን ቀጥታ ወደ ዛሬው ዝግጅት እናልፋለን። ከዜና በፊት ምናልባት በእጅ ላይ ምን መረጃዎች አሉ? ጴጥሮስ ካንተ ልጀምር። አመሰግናለሁ ወንድማገኝ። አንደኛውን መረጃ አስቀድመህ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2018ን የምርጫ ሰሌዳ ይፋ አድርጓል። የሰባተኛው ጠቅላላ የምርጫ ጊዜ ሰሌዳ ላይ ግንቦት 24 ቀን 2018 የምርጫው የሚከናወንበት ሲሆን ይፋዊ የምርጫ ውጤት መግለጫ ደግሞ ሰኔ 4 ቀን 2018 ተደርጎ ተወስዷል። እነኚህ ቀኖች እንግዲህ ምርጫ የሚደረግባቸው ተብለው የተቀመጡና በተለይ ወሳኝ የሚባለው የምርጫው ድምጽ የሚሰጥበትና እንዲሁም ደግሞ ምርጫ ቦርድ ቅሬታዎችን ተቀብሎ አስተናግዶ መጨረሻ ላይ አጠቃላይ ውጤት የሚሰጥበት ነው። እንግዲህ እነኚህን ሁሉ ስራዎችን በ10 ቀናት ውስጥ አጠናቆ በሰኔ 4 ቀን ይፋዊ የምርጫ ውጤት አስታውቃለሁ ብሏል። እንግዲህ የምርጫ ጉዳይ ላይ በውይይት የምናነሳው ስለሆነ አልፋለሁ። ሌሎች ሁለት መረጃዎችን ልጨምር። አንዱ በአቶ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ የሆኑት የመሰረቱት የስምረት ፓርቲ የህጋዊ ውክልና ወይም ደግሞ የህጋዊ ፓርቲነት ማረጋገጫ ምስክር ወረቀት በህዳር 29 በትላንትናው ቀን መሰጠቱን የብሔራዊ ምርጫ ቦርድ በይፋዊ ገጹ አስታውቋል። በማህበራዊ ገጹ ላይ እንዳስተላለፈው የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጁ በተሰጠው ስልጣን መሰረት ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ህዳር 29 ቀን 2018 ዓመተ ምህረት ሰጥቷል ይላል። እንግዲህ ወንድማገኝ ይሄ አንድ ያው ፓርቲው የተለየ ነገር ይሰራል ከሚል እምነት ሳይሆን በትግራይ ውስጥ ግን አሁን የትግራይ ክልልን እያስተዳደረ የሚገኘው ህወሓት የምርጫ ቦርድ እውቅና የሌለው ሲሆን እነ አረናን ባይቶናንና ሌሎች በትግራይ የሚንቀሳቀሱ ፓርቲዎችን ጨምሮ ስምረት ሌላኛው እውቅና ያለው የክልላዊ ፓርቲ መሆኑ ነው እንግዲህ እየተገለጸ ያለው። ራሱ ክልሉን እያስተዳደረ ያለው ፓርቲ ፓርቲነት ማረጋገጫ ወረቀት ባልተሰጠበት እንግዲህ በቀጣይ ምርጫው ምን ይሆናል አብረን የምናየው ነው የሚሆነው። እንግዲህ ከትግራይ ክልልን ከፌዴራል መንግስት ጋር ጸባጫሪነቱን ጨምሮ ወደ ጦርነት ከቶታል። በኋላ ለሰሜን ዕዝ መጠቃትና ለሌሎች ነገሮች እንደ ምክንያት ተደርጓል የሚባለው የትግራይ ክልል የምርጫ ጉዳይ ያኔ በኮቪድ አሁን ደግሞ ከእውቅና ጋር በተያያዘ የሚደገም የሚመስልበት ሁኔታ አለ። እንግዲህ ይሄ ሁሉ ከወረቀት ባሻገር መሬት ላይ ምን ይዞ ይመጣል የሚለው በውይይታችን እናነሳው የምንችለው ጉዳይ ነው። የመጨረሻው መረጃ በደቡብ ኦሞ ዞን ድመካ ከተማ ውስጥ በፖሊስ መምሪያ ካላለፉት 14 ቀን ያለ ፍትህ የታሰረች አንዲት ነርስ ጉዳይ ነው። ነርስ ፍሬህይወት አብራር ትባላለች። ነርስ ፍሬህይወት አብራር ከ14 ቀናት በፊት ከማርበርግ ቫይረስ ጋር በተያያዘ በማህበራዊ ሚዲያዋ ላይ መረጃ ነው ያሰራጨችው። ባሰራጨችው መረጃ ሰዎች ጥንቃቄ እንዲያደርጉና በበሽታው ሰዎች እየተያዙ እንደሆነ ለአካባቢው ያሉ ነዋሪዎችም ለቀረውም ህዝብ መረጃ ያስተላለፈችበት ነው። ይህንን መረጃ ማስተላለፏን ተከትሎ በአካባቢው ያሉ ፖሊሶች እንዳሰሯት ነው። በታሰረችበት ፖሊስ ጣቢያ ለየትኛውም አይነት ሰው እንዳያገኛት ለ2 ቀናት አፍነው ካቆዩ በኋላ ከ2 ቀን በኋላ ቤተሰብ መጠየቅ የሚችልበት ሁኔታ መፈጠሩን ሰምተናል። ከዛ በኋላ ግን ፍርድ ቤት ሳትቀርብ ለ10 ቀናት ታስራ ቆይታለች። ከ10 ቀናት በኋላ ፍርድ ቤት ያቀረባት ፖሊስ በፍርድ ቤቱ የዋስትና መብት ቢከበርላትም ዞኑ የዋስትና መብቷን አክብሮ ለመልቀቅ ፈቃደኛ አልሆነም። እዛው አግቶ አስቀረ
አስቀርቷታል። አግቶ ካስቀረ በኋላ ይግባኝ ስለጠየቅኩባት ነው የሚል ምላሽ ሰጥቷል። እንግዲህ ላለፉት 14 ቀናት መረጃ ሰጥተሻል በሚል ለእስር የሚያስገርም ሁኔታ እሷ አጋራች የተባለውን መረጃ በሚመለከት ራሱ የመንግስት መገናኛ ብዙሃንን ጨምሮ በአካባቢው ላይ በበሽታው የተያዙ ሰዎች ስለመኖራቸው ስለመሞታቸውና የተጎጂዎችን ብዛትም የሚገልጽ መረጃ እየወጣ ይገኛል። እሷን የሐሰት መረጃ አስተላልፈሻል የተባለበትን ፖሊስ በሚገባ ማስረዳት ያልቻለበት ሁኔታ ነው ያለው። በዚህም ደግሞ ከፍተኛ የሆነ የስነ ልቦና ጫና እንደፈጠረባት ነው እንግዲህ የእሷ የቅርብ ቤተሰቦች የተናገሩ ያሉት። ከዚህ ጋር በተያያዘ ስለ ጉዳዩ መረጃ ያላቸውን የአካባቢ ተወላጅም በመረጃ አነጋግረናል። እሱንም በዜናው ላይ የምታዳምጡት ይሆናል። ወንድማገኝ እንግዲህ የቀሩት መረጃዎች ዜናችን ላይ እንዲያው እየጋበዝኩኝ ወደ ዕለታችን እንመለስ። መልካም ጴጥሮስ አመሰግናለሁ። በእኔ በኩል አንድ መረጃ አለ። እሱን አካፍዬ ወደ መረጥነው የመነጋገሪያ ርዕስ እናልፋለን። እሱም እንግዲህ ትላንት ስንዘግብ እንደነበረው በአማራ ክልል በፋኖ ኃይሎችና መከላከያ ሰራዊት መካከል የሚደረግ ውጊያ በጎጃም ቀጥሎ ነበር። ከባድ ነው። በዛ በኩል ውጊያ የተደረገ ደግሞ በሌላ መልኩ አጠቃላይ ስብሰባ የሚያደርጉበት ሁኔታ እንዳለ ታውቋል። ከነዚህ መካከል ምኒልክ ዕዝ ዓመታዊ ድርጅታዊ ስብሰባ አድርጎ የአመራር ሹምሽር ማድረጉንም ለኤምኤስ በላከው መግለጫ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የኮርና ድርጅት ከፍተኛ አመራሮችን ያካተተ ለአንድ ሳምንት ተከታታይ ቀናቶችን የወሰደ ዓመታዊ ድርጅት ስብሰባ ማድረጉን ነው የገለጸው። በዚህ ስብሰባ አመራሮችን መርጧል፣ ውሳኔዎችን አሳልፌያለሁ ነው ያለው። በስብሰባው ምኒልክ ዕዝ ዓመቱን በጥልቀት በመገምገም ያሉ ጠንካራ ደካማ ጎኖችን በመለየት ዘመቻ አርበኛ አደማሊ አባናደውን ጨምሮ የተገኙ በርካታ ወታደራዊ ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን በጥንካሬ እንዲሁም ከድሎቹ ባሻገር ያሉ ክፍተቶችን በደካማ ጎን በመገምገም ለቀጣይ ዘላቂ ድል በቂ ሁለንተናዊ ዝግጅት ማድረጉን ነው የገለጸው። ምኒልክ ዕዝ በዓመታዊ ድርጅታዊ ስብሰባ የአመራር ሽግሽግ አድርጓል ነው ያለው። አዳዲስ ሹመቶችን ሰጥቻለሁ ነው ያለው። በዚህ መሰረት ኦዲትና ቁጥጥር ኮሚሽን ጸጋዬ ብርሃኑ 5 አባላት፣ ወታደራዊ ፍርድ ቤት አርበኛ ተመስገን አማረ 3 አባላት፣ የሕግና ስነ ስርዓት ጉባኤ 3 አባላት፣ ሰብሳቢ ዋርካው ምሬ ወዳጆ፣ ወታደራዊ አማካሪ ኮሎኔል ሞገስ ዘገዬ 5.1 አርበኛ ለሙገላው ምክትል ወታደራዊ አማካሪ ማድረጉን ገልጿል። ወታደራዊ መዋቅሩ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ ጸሐፊና ወታደራዊ ቃል አቀባይ አርበኛ ትዝታ በዛብህ፣ ምክትል ወታደራዊ አዛዥ አርበኛ ወንድሙ እያለ ወደ ፖለቲካዊ መዋቅር ያልፋል። በዚህ ውስጥ ወደ 10 የአመራር ዘርፍ ነው ያለው። በፖለቲካዊ መዋቅሩም እንደዚሁ ምክትል ሰብሳቢና የፖለቲካ ጉዳዮች ጽሕፈት ቤት ኃላፊ አርበኛ ሄኖክ አዲሲ ማድረጉን ገልጿል። የህዝብ ግንኙነት መምሪያ አርበኛ አበበ ፋንታው ነው። በዚህ ፖለቲካ መዋቅር ውስጥ ወደ 10 የሚሆኑ አመራሮች መመረጣቸውን አስታውቋል። የድርጅት ጽሕፈት ቤት መዋቅርን በተመለከተ ወደ 7 የሚሆኑ የአመራር ዘርፍን አስቀምጧል። እንግዲህ በአዲስ አመራርና አደረጃጀት በቀጣይ የአማራ ህዝብ የገጠመውን ፈተና በድል ለመወጣት በቆራጥ ሁኔታ የተንቀሳቀስን ነው ብለዋል። በአጠቃላይ ከዚህ አመራር አዲስ ጋር በተያያዘ ህዝብነቱን እንዳገኘን የምናቀርብ ነው የሚሆነው። እንግዲህ ቀጥታ ወደ ጉዳያችን ንግባ። ጴጥሮስ፣ ከዚህ መረጃ ባሻገር ምናልባት ብዙ ኢትዮጵያውያኖች በአዎንታዊ መልኩ የፋኖን አደረጃጀት እንቅስቃሴ በመውሰድ እስካሁን አንድ አለመሆኑ እንዳሳሰባቸው እየገለጹ ነው። በተለይ ደግሞ የመከላከያ ሰራዊት ወይም የመንግስት የጸጥታ ኃይል በድሮን በከባድ መሳሪያ ታግዞ ብዙ ቦታዎች ላይ ጥቃት እየሰነዘረ ነው። በቅርቡ ደግሞ በአዲስ ዘመቻ ምለው በተለይ የብልጽግና የዲጂታል ክንፍ ከማስረሻ ሰጤ ጋር ተያይዞ ብዙ የፋኖ አባላት በፈቃዳቸው ልክ እጅ የሰጡ በማስመሰል ህዝቡን ውዥንብር ውስጥ የመክተት ሁኔታ ስላለ የፋኖ አንድ ወጥ ወታደራዊና ፖለቲካዊ አደረጃጀት ወይም አመራር መምጣት የአማራ ህዝብ የገጠመውን ፈተና ለማሳጠር ይረዳልና እዚህ ላይ ትኩረት እንዲሰጥ የኤምኤስ ወዳጆችን ቤተሰብም ተመልካቾች በዚህ ጉዳይ ግፊት እናደርግ በተደጋጋሚ እየጠየቁ ነው። እኛም መወትወታችንን አናቆምም። ምን ደረሰ፣ ወዴት እየሄዱ ነው የሚለውን ከዛ በፊት እንግዲህ ምናልባት
መንግስት የሚቆጣጠራቸው የመገናኛ ብዙሃን የሚያስተላልፉትን መረጃዎች የተመለከትን ነው። በተዛቡ መረጃዎች የፋኖ አባላት ወይም አመራር የሚያደርጉትን የስልክ ልውውጥ በመጥለፍ በመቀጠል በመቆራረጥ ሌላ የውዥንብር አጀንዳ የመስጠትም አዝማሚያ አለ። የፋኖ አመራርና አባላት ከዚህ ራሳቸውን እንዲጠነቀቁ ምክረ ሀሳብም ከተለያዩ አድማጭና ተመልካች እየመጣ ነው እባካችሁ የሚል ልመናም ጭምር አለበት። ይሄ ህዝቡ ለትግሉ ካለው ጉጉት ስስት አንጻር ነው። ሌላው የኢትዮጵያ ማህበረሰብም ብዙ የሚጠብቀው ነገር ስላለ የአዲሱ አደረጃጀት በአዲስ መልኩ መምጣቱ ወሳኝ እንደሆነ አጽንኦት መስጠት ወዳለሁኝ። ቀጥታ ወደ ጉዳያችን ለፍ ጴጥሮስ። እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድ በኢፌዴሪ አንቀጽ 102 የተቋቋመ ጠቅላይ ሚኒስትሩ ሊቀመንበር የሚሾሙበት ሌሎቹንም እንደዚሁ። ይሄ የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ ውስጥ የሚደረጉ ምርጫዎችን ያስፈጽማል። ከምርጫው ጋር ተያይዞ ውጤትም ይለጥፋል። ስልጣን ያለው የፖለቲካ ፓርቲዎችን ከህግ አግባብ ውጭ ሲሆኑ ይሰርዛል፣ ይደልዛል፣ ከፈለገ ደግሞ ይመዘግባል። ስልጣኑ ቀላል አይደለም። ነገር ግን እስካሁን ባለው አደረጃጀት በአንጻራዊነት እንደው ትንሽ ወይዘሪት ብርቱካን ሚደቅሳ በነበረች ሰዓት የተደረጉ ምርጫዎች በአማራ ክልል እና በአዲስ አበባ አንዳንድ ደቡብ ቦታዎች፣ ኦሮሚያ ክልል ምርጫ አልተደረገም። አብይም ሌሎቹም የምክር ቤትም የክልል ምክር ቤት አባላት የተመረጡት ብቻቸውን ተወዳድረው ነው። ኦነግም ኦፌኮም ምርጫ ውስጥ እንዳልተሳተፉ እናውቃለን። ኢዜማን እንደ አቅሜ እፍጨረጨራለሁ ብሎ ደብረ ዘይት ላይ አንድ ሰው አስገድሎ ከዛ ጽሕፈት ቤቱን ዘግቶ የወጣበት ሁኔታ እንዳለ እናስታውሳለን። ስለዚህ አሁን የምርጫ ቦርድ የሚባለው የምርጫ አስፈጻሚ ነፃና ገለልተኛ አይደለም ብለው የፖለቲካ ፓርቲዎች አቋም ይዘው ይከራከራሉ። እኔ ነፃ ነኝ ገለልተኛ ነኝ ይላል። ዞሮ ዞሮ ባጀቱም ድጎማውም ከየት እንደሚመጣ ይታወቃል። የምርጫ አስፈጻሚዎች በተለይ በክልል ደረጃ ያሉት ይታወቃሉ። የብልጽግና ካድሬዎች እንደሆነ ይነገራል። አሁን ባለው ሁኔታ ደግሞ አንድ ምርጫ የሚደረገው ነፃ ፍትሃዊ ምርጫ የሚደረገው አማራጮች ሲኖሩ ነው። ነፃና ፍትሃዊ ምርጫ ለማድረግ ደግሞ የተቋማት ሚና ቀላል አይደለም። ከምርጫ ቦርድ ባሻገር የሲቪክ ማህበራት ምርጫን የሚቆጣጠሩ የስነ ዜጋ ትምህርት ወይም ደግሞ ስለ ምርጫ ትምህርት የሚሰጡ በሰብአዊ መብት በሲቪክ በሙያ ማህበር ያሉ አደረጃጀቶች ነፃ ገለልተኛ ሆነው ምህዳሩ ሰፍቶ ሲንቀሳቀሱ ነው። በሌላ መልኩ የፖለቲካ ፓርቲዎችም እንደ ልብ ከቦታ ቦታ ተንቀሳቅሰው አዳራሽ ተከራይተው አባላት መልምለው ጽሕፈት ቤት ከፍተው ህዝብ ቀስቅሰው እኔን ምረጡኝ ወይም ዓላማቸውን የፖለቲካ ራዕያቸውን አስተዋውቀው ወደ ምርጫ ሲቀርቡ ነው። እነዚህ አማራጮች አሉ። በሰለጠነው ዓለም እንደምናየው ሳይሆን እንተው ጴጥሮስ፣ አውሮፓ አሜሪካ የሚደረጉ ምርጫዎችን ሳይሆን ጎረቤታችን ኬንያ፣ ሌሎችንም እንደው አቅራቢያችን ያሉትን ሀገሮች ለምሳሌ መጥቀስ እየጠቀስን መወያየቱ የሚሻል ይመስለኛል። እንደው ኢትዮጵያ ውስጥ አሁን ብሔራዊ ምርጫ ቦርድ ባወጣው ጊዜ ሰሌዳ ግንቦት 24 ቀን ምርጫ ይካሄዳል ተብሎ ይታሰባል። እንግዲህ ሀገሪቷ እዛም እዚህም ጦርነቶች የሚካሄዱበት ነው። ከዛ ባሻገር ደግሞ በሰላማዊ ትግል የሚያምኑ የፖለቲካ ፓርቲዎች በትንሽ አዳራሽ እንኳን በገዛ ገንዘባቸው ሆቴል ከፍለው ተከራይተው ከህዝብ ጋር መወያየት አልቻሉም። ብልጽግና ደግሞ ጉራው አይቻልም በሚዲያ ላይ ጠቅላይ ሚኒስትሩ ካድሬዎቹን ሰብስበው ይህም ምርጫ ነፃ ፍትሃዊ ማድረግ የእናንተ ኃላፊነት ነው ብሎ ሲደሰኩርም ሰምተነዋል። እንዲህ አይነት ምናልባት ስላቅ ትንሽ የሚያም ነገር አለው። እኔ የኢትዮጵያ ህዝብ ሀብት የሚባክነው ለምርጫ የሚወጣውን ገንዘብ ብታየው በቢሊየን ነው እና ትንሽ ራስ ያዞራል። እዛ ከመሄዳችን በፊት አሁን ኢትዮጵያ ውስጥ የፖለቲካ ፓርቲዎች አሉ። ምናልባት አሁን ምርጫ ቦርድ የእጩ ምዝገባ ላይ ወደ 64 ፓርቲዎች ጥሪ አድርጌ አዎንታዊ ምላሽ ሰጥተውኛል ብለዋል። 64 ፓርቲዎች አሉ ብለን አሁን ባለው ተጨባጭ ሁኔታ መሬት ላይ ካለው ነገር ጋር አያይዘን አሁን የምንነጋገርበት ህዳር መጨረሻ ላይ ነው፣ ታህሳስ ነው። ከታህሳስ ግንቦት ምናልባት 5 ወር 6 ወር ቢኖርም ነው። በዚህ ውስጥ እንደው ኢትዮጵያ ውስጥ በአንጻራዊነት ምርጫ የምንለው እንግዲህ ከሁለት በላይ ሆኖ አማራጮች ሲኖሩ ነው። ብልጽግና ከራሱ ጋር ተወዳድሮ ራሱ የሚያሸንፍበት አይደለም ይሄ ምርጫ እንለው። ስለዚህ ምርጫ የሚለውን ራሱ ካተረጓጎም ጀምሮ መሬት ላይ ያለው አጠቃላይ ሁኔታ የፖለቲካ ምህዳሩ የጸጥታውም ሁኔታ ኢትዮጵያ ውስጥ ምርጫ ለማድረግ ይፈቅዳል ወይ? ነው ፌኮ የራሳቸውን አቋም አንጸባርቀዋል። ምናልባት ከሁለት ጊዜ በላይ የኢትዮጵያ ምርጫ ቦርድ ካልተሳተፍ ስለምትሰረዝ ስልታዊ በሆነ መንገድ አስቻይ ሁኔታ ስለሌለ በአዲስ አበባ ብቻ 10 እጩዎችን ለማቅረብ እንሞክራለን ብለዋል። ኦፌኮ እንዳይሰረዝ በሚል እንጂ ምርጫው ነፃም ፍትሃዊም አይደለም ብለዋል።
ሊሆንም አይችልም የሚል መደምደሚያ